ስልኬን ወስዶብኝ መልስልሃለሁ ብሎኝ እየጠበኩት ነው። ስልክህን ወሰደበት። በምን ላይቭ ገባ? ሌላ ስልክ አለኝ እየጠበኩት። አብርሃም የሆነ ፋይል ነበር እኔ ስልክ ላይና ከዛ በኋላ ፋይሉን ለማስፋት ስልኩን ወሰደው። እኔ ደግሞ ያለውን ነገር እንዳለ ላፕቶፕ ላይ ገልብጬዋለሁና አሁን ተሰብስበው እየመጡ ነው እኔን እንትን ለመደብደብ እና ስልክ ይላል ለመደብደብ አትበል፣ ስልክህን ለማቀበል ነው። ዳኒ ስነ ስርዓትህን ያዝ፣ የምታወራውን ነገር ወቅ። ተሰብስበው የምመጣው ስልኬን ለማቀበል ነው እንዴ? አንድ ሰው ይበቃል እኮ ስልኩ እኔ ጋር አልነበረማ እንዴ? ስልኩ እኔ ጋር ስላልነበረ ነው የመጣሁት። ለኔ ችግር የለውም፣ ወጥቼ ቆሜ እየጠበቅኳችሁ ነው። ምንም አታመጡም አይደለም? ተሰብስበው ማህበሩ ነው መምጣት ይችላል። እኔ አልፈራም። የነገርኩ ነው ስልኩ እኔ ጋር ስላልነበረ ነው እያልኩ ነው። ሲቀጥል ደግሞ እኔ አንተን ስልክ አልወሰድኩም። ያዘውን ካፍ ላይቡን ይዘጋዋል። ያዘውን ቆይ ወይንም ቪዲዮ ላጥቶ የላክልኝ ሎኬሽን አልወጣህም፣ ግን እያየሁት ነው። ቴሌግራም ያለው ቆም ያለው ውጪ ቆም ያለው አይታየም? አይነ ማየት አይችልም እንዴ? ግቢ ውስጥ ሆነ ስልኬን ለማቀበል ነው የምትመጣው? የትም ልቁም ስልኬን አቀበለኝና ከዛ ትሄዳለህ። ዳኒ ተስማሙ ወንድሜ። እኔ ስልኬን ከሰጠኝ ምንም ችግር የለብኝም። ጃይ ስልኬን ከመለሰልኝ ምንም ችግር የለብኝም፣ ግን ስልኬን አልመልስልህም ብሎኛል። አብርሽ ስልኩን ስጠው። ጃን እኔ ጋር አይደለም፣ ዝም በይው። ሲጀመር እኔ ያልወሰድኩበትም ምናምን ነገር ማለት ነው። ቤት መጣ፣ ከዛ ድንገት ስልኩን አጣው። ማን እንደወሰደበት አይታወቅም። ቤት ደግሞ ብዙ ሰው ነው የሚመላለሰው፣ ገባሽ? እኛ ቤት እና ድንገት ተነሳና አይፎን 17 ስልኬን ጣልኩት ምናምን ነገር ማለት ጀመረ ማለት ነው። እኔ ግን ምንም አቆጣሪ ስልኩ ብቻውን አይደለም ጃ፣ ይኸውልሽ ስልኩ ብቻውን አይደለም ፋይል አለው፣ ገባሽ አይደለ? ያንን ፋይል ስለፈለገ ነው ስልኩ ፈልጎት እኮ አይደለም የሚወሰደው። የስልክ ችግር የለም። ያኛው ነገር ግን ላፕቶፕ ላይ እንዳለ ሲያቅ ይኸው ስልክህን እመልስልሃለሁ አለኝ እንጂ መጀመሪያ ምንም ነገር አታመጣም ብሎ ነበር። እንዳንተ ጭንቅላት ቢኖረኝ ኖሮ ተስማሙ፣ በቃ ብቻ ተስማሙ። ዳንዬ እኔ ስልኬን ከሰጠኝ ችግር የለብኝም። ስልኬን መልስ፣ እየጠበቅኩ አሁን ሊሰጥህ እየመጣ ነው። በቃ ስጠው አብርሽ።